ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። ጂቲኤን ለሚዲያ መገንቢያ የተሰጠውን 5000 ካሬ ሜትር ቦታ በ1 ቢሊዮን ብር ሊሸጥ እያስማማ መሆኑን ታወቀ። ቦታው ለጋንዲ መታሰቢያ ሆስፒታል ማስፋፊያ ተብሎ የተያዘ ነው። መሰረት ሚዲያ ግሎባል ቴሌቪዥን ኔትወርክ ኦፍ አፍሪካ ጂቲኤን በሚል ስያሜ የተቋቋመው እና በአፍሪካ ግዙፍ የሚዲያ ተቋም ይሆናል የተባለበት ድርጅት ከአዲስ አበባ ከተማ አስተዳደር በሊዝ የተረከበውን 5000 ካሬ ሜትር ቦታ በደላሎች አማካኝነት ሊሸጥ መሆኑን ታውቋል። ጂቲኤን መሬት ከተረከበ 3 ዓመት እንዳለፈው የጠቆሙት ምንጮች አሁን ላይ ጋንዲ ሆስፒታል አካባቢ የሚገኘው ቦታውን ታጥሮ ለመኪና ፓርኪንግ አገልግሎት ብቻ እየዋለ መሆኑን ከምስሎችና ቪዲዮዎች ጋር እያይዘው ለመሰረት ሚዲያ ልከዋል። በመጀመሪያ በደላሎች አማካኝነት ለሽያጭ የቀረበው በ1.4 ቢሊዮን ብር ብቻ ገዢ ስላልተገኘ አሁን እስከ 1 ቢሊዮን ብር እየጠራበት ነው የሚል ምንጮች አፍሪካ ማዕከል አድርጎ የአፍሪካን እውነት ለዓለም ያሳወቀ የተባለበት ተቋም መሬቱን ለምን እንደሚሸጥ እንደማያውቁ ተናግረዋል። አንድም የከተማ አስተዳደር ባልደረባ ግን በመሬቱ ለሽያጭ መቅረቡን እንደማያውቁ ለሚዲያዎች ገልጸው በዲዛይኑ ላይ የተቀመጠው ግዙፍ መንትያ ህንፃ ለመገንባት አበዳሪ ባንክ አልተገኘም፣ ምናልባት ሀብት ለመሰብሰብ ይሆናል ብለዋል። ግሩም ጫላ በተባለ ግለሰብ አማካኝነት በአፍሪካ ትልቁ ሚዲያ ሊገነባ እንደሆነ በርካታ ሚዲያዎች ከ3 ዓመት በፊት መዘገባቸው ይታወሳል። ለሚዲያው ዋና መስሪያ ቤት የሚለው ቁልፍ ቦታ ከጋንዲ መታሰቢያ ሆስፒታል ይዞታ ጨምሮ ተወስዶ የተሰጠ ምንጮቻችን ጠቁመዋል። መንግስት ለጋንዲ መታሰቢያ ሆስፒታል የማስፋፊያ ህንፃ ግንባታ የሚሆን ሰፊ ቦታ አዘጋጅቶ ነበር። ይሁን ከሆስፒታሉ ይዞታ ላይ 5000 ካሬ ሜትር የሚሆን ቦታ በቂርቆስ ወረዳ 037 ግንባታ ፍቃድ ከሚሰጠው ሰው ጋር በተደረገ ውል በሆስፒታሉ ካርታ ላይ የሌለው አዲስ ካርታ ተሰርቶበት የሚል እኚህ የከተማ አስተዳደር ሰራተኛ በአንድ አጋጣሚ ለምን ብለው በጠየቁት የሆስፒታል ሰራተኛ ላይ በማስፈራራት ደርሶባቸው እንደነበር ብለዋል። ከጋንዲ ሆስፒታል ያገኘነው ተጨማሪ መረጃዎች እንደሚጠቁሙት ሆስፒታሉ ከወላድ እናቶች አገልግሎት የሚል የከርሰ ምድር ውሃ አስቆፍሮ የነበረ ሲሆን እሱም በጂቲኤን ይዞታ ስር ሊሆን ይገባል በሚል የአምባጓሮ ተነቶ በመጨረሻ በጂቲኤን ይዞታ ስር እንደተጠቃለለ ታውቋል። መሰረት ሚዲያ ይህንን ከዜና ጋር በኋላ ግሩም ጫላ ተደጋጋሚ የፌስቡክ ፖስቶች ሲያደርግ ተስተውሏል። ትናንት ማታ ስራ ለመጀመሩ የሚያመለክቱ ምስሎች በማህበራዊ ሚዲያው ላይ አጋርተዋል። ይህም ድርጊት የማህበራዊ ሚዲያው መነጋገሪያ ሆኗል። ከጅቡቲ የተነሳው አራት ጀልባዎች ተገልብጠው 181 ኢትዮጵያውያን መጥፋታቸው ተሰማ። የዓለም ስደተኞች ድርጅት IOM እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበር። አራቱም ጀልባዎች ጉዞ የጀመሩት ትላንት ሐሙስ ምሽት ላይ ሲሆን በወቅቱ የነሳው ኃይለኛ ንፋስ ጀልባውን እንደገለበጠው አስረድቷል። ከአራቱ ጀልባዎች ሁለቱ የተገለበጡት ጅቡቲ አቅራቢያ መሆኑን የገለጹት የIOM በዚህኛው አደጋ 2 ስደተኞች ሞተው አስክሬናቸው መገኘቱን አስታውቋል። ቀሪዎቹ በጀልባው ላይ ተሳፍረው የነበሩት ስደተኞች በሙሉ በህይወት መትረፍ መቻላቸውን ገልጸው ሶስተኛው ጀልባ ከጅቡቲ ተነስቶ ጉዞ ከጀመረ በኋላ በደቡብ ምዕራብ የመን ታኢዝ ግዛት ክልል ውስጥ ሲደርስ መገልበጡን ያስታወቀው ድርጅቱ በዚህኛው ጀልባ 31 ኢትዮጵያውያን 2 የመናውያን ጀልባ አሽከርካሪዎች እንደነበሩ አስረድተዋል። አራተኛው ጀልባ የተገለበጠው በዚሁ አካባቢ ሲሆን 150 ኢትዮጵያውያን 4 የመናዊ የጀልባው አሽከርካሪዎች አሳፍሮ እንደነበር ጨምሮ ገልጿል። በመሆኑም በሶስተኛውና በአራተኛው ጀልባ ተሳፍሮ የነበሩት 181 ኢትዮጵያዊ 5 የመናዊ ጀልባዎች አሽከርካሪዎች እስካሁን እንዳልተገኙ ጠቅሷል። እነዚህ የጠፉት ሰዎች ፍለጋ እየተከናወነ ሲሆን አንደኛው የመናዊ መገኘቱን አስረድተዋል። አፍሪካ ቀንድ አካባቢ ሀገር ዜጎች ወደ መካከለኛው ምስራቅ ለሚያደርጉት ፍልሰት ዋነኛ መተላለፊያ የመን ስትሆን በጅቡቲ በኩል የሚደረገው በዚህ ጉዞ በየአመቱ በመቶ ሺህ የሚቆጠሩ ስደተኞች ሙከራ እንደሚያደርጉ ይገመታል። የመን ከመድረሳቸው በፊት በህገወጥ የሰዎች አዘዋዋሪ የተለያዩ በደሎችና ብዝበዛዎች የሚደርሱባቸው ከመሆኑ በላይ ጉዟቸው እጅግ አደገኛ መሆኑን ይታወቃል። ቀይ ባህር ወይንም ኤደን ባህረ ሰላጤ የሚያቋርጡት በአነስተኛ ጀልባ ሲሆን በእነዚህ ጀልባዎች በርካታ ሰዎች አስጨንቀው ስለሚጭኑ እንደዚህ አይነት አደጋዎች የመከሰት እድል ሰፊ ነው። ባለፈው 10 ዓመታት ውስጥ በዚህ መስመር እየተጓዙ ከነበሩ ስደተኞች መካከል 2082 ያህሉ የጠፉ ሲሆን ከነዚህ ውስጥ ከመስመጥ ከረጅም ጊዜ በኋላ የተረጋገጡት 693ቱ ብቻ ናቸው። ቀሪዎቹ አሁንም እንደጠፉ ናቸው። በመቀጠል ባህር ውስጥ በሚያል ከፍተኛ ባንድ ዊድ ተሸካሚ ዓለም አቀፍ የባህር ጠለቅ የኢንተርኔት መገናኛ መስመር ላይ ባጋጠመው የመቆረጥ ምክንያት የኢንተርኔት አገልግሎት በሌሎች አማራጭ መስመሮች ብቻ እየሰራ መሆኑን ሰሞኑን የኢንተርኔት አገልግሎት ፍጥነት መቀነስና መቆራረጥ እያጋጠመ ይገኛል። ደንበኞች አገልግሎቱን በፍጥነት ለማስቀጠል አገልግሎቱ አቅራቢያችሁ ጋር ከፍተኛ ጥረት በማድረግ ላይ በመሆናቸው በትዕግስት እንድትጠብቁ በትህትና እንጠይቃለን። ለአገልግሎት መስተጓጎሉ ይቅርታ እንጠይቃለን። በሌላ መረጃዎች እስከምንገናኝ ቸር ያሰማን። ሰብስክራይብ፣ ሼር፣ ኮሜንት በማድረግ ለቻናላችን አስተዋጽኦ ማድረጋችሁን አትዘንጉ። እናመሰግናለን።